ሩታ በብዙ ሰዎች ዘንድ ተወዳጅነትን ያገኘች ጠንካራና ጎበዝ ሴት ናት ማለት ነው። አብርሽ አልወዳትም ሲል ሰማሁ ልበል። በጣም ነው የምትወዳት። እንኳን አይደለም አንተ በዙሪያ ያሉ ሰዎች ራሱ ለጥቅም ቢሆን ይወዷታል ማለት ነው። ሩታ ተወዳጅ እንደሆነች ስለሚያውቁ ለቪው ቢሆን ገትተው ነው የሚያመጧት፣ ለላይክ ቢሆን ገትተው ነው የሚያመጧት ማለት ነው። ምክንያቱም ሩታ ተወዳጅና ተፈላጊ ሰው እንደሆነች ስለሚያውቁ ጠንቅቀው ማለት ነው። ስለዚህ አንተ ደግሞ እንኳን በጣም ፍቅር አለብህም ተወዳታለህም ማለት ነው። ባትወዳት ኑሮ ከሌላ ሰው ጋር ስትሆን እንደዚህ ጨንጓራ ቅጥል ልብህን ቅጥቅጥ አይልም ነበር ማለት ነው። እና ለብቻዋ ስትሆን አብርሽ አብረን ሁን ይቅርታ ምናምን ብለው አብረን ሁን ከዚህ በኋላ ምናምን ስትለው እኔ እየቀለድሽ ነው ምናምን በሚል ጅላንፎ ንግግር ቁም ነገር ንግግሯን ያልፈዋል ማለት ነው። ከሌላ ሰው ጋር ስትሆን ደግሞ ለምን ከሌላ ሰው ጋር ትሆናለች? እቺ ሴት እኮ ሴት ናት። ልጅ ያላት ህጻን ልጅ ነው። ሲያስፈልጋታል ከጎኗ የሚሆን ማለት ነው። ከዳኒ ጋር መሆን አለባት። በነገራችን ላይ እውነት ለመናገር ዳኒና ሩታ ያሉበት ነገር ድምቅ ነው የሚለው ማለት ነው። ምክንያቱም ዳኒም ጎበዝ ነው፣ ጨዋታ ይችላል። ሩታም እንደዛው ጨዋታ ትችላችና ድምቅ ጭቅጭቅ አይኖረውም። ድምቅ ሳቅ ምናምን ነው የሚኖረው። ዘና ነው የሚያደርገው ቪዲዮአቸው ራሱ ማለት ነውና ከሚወዳ ሰው ጋር ትሆናለች። ሴት ልጅ ደግሞ ያውኛ ከሚወደን ሰው ጋር ለመሆን አንፈልግም እንጂ ሴት ልጅ ከሚወዳ ሰው ጋር ከሆነች በቃ ህይወቷ ይበራል ማለት ነው። ከምትወደው ሰው ጋር ከሆነች ነው ህይወቷ ጨለማ የሚሆነው። ሴት ከሚወዳ ሰው ጋር ከሆነች ህይወቷ ብርት ነው የሚለው ማለት ነውና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ እና ሩትዬ ልዑሉ ዳኒሻ ሆነው ማለት ነው። በነገራችን ላይ ያሉበት ቦታ ድምቅ ነው የሚለው። ሁለቱም ጨዋታ ይችላሉ ማለት ነውና ድራማም ቢሆን ለራሱ ዳኒና ሩት ያሉበት ቦታ ድምቅ ነው የሚለው። ጭቅጭቅ ጸብ የለውም። ጨዋታ ስለሚችሉ ወሬያቸው ሁሉ ያስቃል፣ ዘና ነው የሚያደርገው ማለት ነውና ሴት ደግሞ ከሚወዳት ሰው ጋር ነው መሆን ያለባት እና አብርሽ እና ቶሎ አብረን እንሆን ስትለው እንደነገርኳችሁ ይቀልዳል። እሺ ከሌላ ሰው ጋር ስትሆን ደግሞ እሱ እንደነገርኳችሁ ጨንጓራው ቅጥር ይላል። ይሄ ልጅ ምንድነው እንትኑ የሆነት ምንድነው አላማው? ምንም አልገባኝም። እና አብረን እንሆን አንድ ላይ እንሆን ተበድላ ራሱ ይችላል። ተበድላ ራሱ እንግዲህ አጥፍታ አይደለም እሱ ነው ሌላ ሴት ጋር መጀመሪያ ሄደው ይቅርታ መጠየቅ ያለበት አብርሽ ነበር። ነገር ግን እሷ ሁሉንም ይቅር ብላ ለልጇም ስትል ለህይወታቸውም ለትዳራቸውም ለፍቅራቸውም ስትል እና ቶሎ ይቅርታ በቃ ሁሉ ነገር አስተካክለን አብረን እንኖር ስትለው አንቺ እየቀለድሽ ነው፣ ቀልድሽና ጨዋታሽ አይጠገብም እያለ እሷን ቁም ነገር ያልፈዋል። ከሌላ ሰው ጋር ስትሆን ደግሞ በቃ ያዙ ይልቀቁኝ ይላል። እና ታዲያ ምንድነው ይሄ ልጅ? አዎ ከዳኒ ጋር ትሆን ማለት ነው። ሩትዬ ከዳኒ ጋር ትሆን እንዴ? ምንድነው እንደዚህ የሚያንጨረጭረው? ደግሞ ትናንትና ጭራሽ ተወዳታለህ ወንድምዬ፣ እሱ ደግሞ አልወዳትም፣ ተወዳታለህ አልወዳትም። ህፃን ሆነ፣ የምር ህፃን ሆኖ ሲጀመር ሁሉም ማለት ይቻላል እንጂ እና ሩትዬን በደንብ ስለምትወዳት በደንብ ስለምታፈቅራት ነው። ምክንያቱም ከሌላ ጋር አሁን ከሄርሜላ ጋር እያስመሰልክ ነው እንጂ ወዳት አፍቅራት አይደለም። ሩታን ግን በጣም ነው የምታፈቅራት። ምክንያቱም ከሌላ ሰው ጋር ስትሆን እንደዚህ የሚያንጨረጭረህ እሷ በቃ ለብቻዋ ሆና ቁጭ ብላ እንዴት ተጠብቀው ወይም ደግሞ በቃ አንተ አስመስላ እስከምትጨርስ ድረስ እሷ ከሌላ ሰው ጋር መሆን የለባትም እንዴ? እሷ ሳያስፈልጋታል ከሰው ጋር መሆን ያለባት ደግሞ እንደ ዳኒ ያለ ማለት ነው። ልጄን የወደደ ካንጀት እኔን የወደደ ካንገት ትል ነበር እናቴ። ደሞ ማለት ነው ሴት ልጅ ልጇን የወደደላት ሰው በቃ እኔ እንጃ እሷ ከሚወዳት ልቅስ ለልጇን የሚወዳት ሰው በጣም ትልቅ ክብር ትሰጣለችና ዳኒ ካሁኑ ልጇን እየተንከባከበላት ለልጇ በቃ ብዙ ነገር እያደረገላት እሷን ለማሳቀ እየሞከረ ዘና ለማድረግ እየሞከረ ነው። ስለዚህ ከዳኒ ጋር ብትሆን ይንከባከባታል፣ አያስከፋትም ብዬ አስባለሁ ማለት ነው። አብርሽ ግን ሁሌ ጭቅጭቅ ምን ንትርክ ማስመሰል ወይም ማናደድ እሷን ለማናደድ መሞከር የሆነ ነገር እናድርግ ካለችው ሄርሜላን ይዞ ይመጣና አንዴ ጸጉሯን አንዴ አንገቷን መነካካት ምናምን ነው የሚያደርገው። አብርሽ ለማናደድ ለማበሳጨት ነው የሚጥረው ሩታን ለማስደሰት ሳይሆን። ስለዚህ ዳኒ ግን ለማስደሰት ከነ ልጇ ደስተኛ ለማድረግ ነው የሚሞክረው ማለት ነው። ስለዚህ ከዳኒ ጋር ብትሆን አሪፍ ነው ለሷ ይመቻታል ማለት ነው። አትወደዳት ማለት ነው። ብዙ ሰው የሚወዳት ሰው አለ። እንኳን አንተ እንደነገርኳችሁ በዙሪያ ያለ ሰዎች ለራሱ ይወዷታል ሩታን ማለት ነው። በጣም ይወዷታል። ምክንያቱም ሩታ ተወዳጅ እንደሆነች ጠንቅቀው ያውቃሉ። ማንኛውም ማለት ነው ሩታ ከማንም ዩቲዩበር በላይ ተወዳጅና ተፈላጊ ሴት እንደሆነች ያውቃሉ። ሴት ልጅ ደግሞ በዚህ እኔ የተወደድኩ ያህል ነው የሚሰማኝ። ሩታ ሴት ልጅ በቃ አንድ ሴት ልጅ በቃ ከሁሉም በላይ ሆና በቃ ምን ያህል ተፈላጊ እንደሆነች ምን ያህል ተወዳጅ እንደሆነች ሲያቅሰው እኔ በቃላ ሴት የሆናችሁ ራሱ ኩርት ትላላችሁ ማለት ነው። ምን አይነት ጠንካራ ሴትን እንትን እንደራሱ እንትን ትላለች ማለት ነውና ሴት እንደራሱ ታስመሰግናለች። ጠንካራ ብርቱ ሴት ብልህ ሴት ማለት ነው። ሴት የሚለውን ሁሉንም ሴቶች እንትን ታስመሰግናለች ማለት ነውና ሩታ በጣም ጎበዝ ልጅ ናት በነገራችን ላይና አሁን ሩታ ላይ ምንም አይነት ጥፋት የለም። ይቅርታ ጠየቀችው፣ ና ቶሎ አብረን እንኑር አለችው፣ እምቢ አለ።
ነገሮችን እናስተካክላለችሁ እምቢ አለ። እየቀለድሽ ነው እንደነገርኳችሁ እየቀለድሽ ነው፣ ቀልድሽና ሳቅሽ አይታለፍም እያለ ሄዲያል ስትጠራ ሁሌ ለማስተካከል ነገሮችን ስትጠራው ማለት ነው። እና ምን ታድርገው? ይቅርታ ልትጠይቀው አለች፣ እምቢ አለ። ህይወቷን ለማስተካከል ሞከረች፣ እምቢ አለ። ፍቅራቸውን ለመመለስ ሞከረች፣ እምቢ አለ። እሱ የሚፈልገው እያስመሰለ መኖር ነው። ስለዚህ እሷ ምን ታደርግ? ሩታው ምን ታደርግ? ሩታ ደግሞ ሰው ያስፈልጋታል፣ ከጎኗ የሚሆንላት ሰው ያስፈልጋታል። ይሄ ህጻን ልጅ ብዙ ነገር ያስፈልጋል። ከውጭ ሄዶ ለማንጣት እንኳን የሆነ የተለያየ ህጻኑን ልጅ እንኳን አስቤዛዎች ከውጭ ለማንጣት እንኳን ሰው ያስፈልጋል። ስለዚህ ሰው ያስፈልጋታል ሩታ ማለት ነው። ገና ለገና እሱ ከኤርሜላ ጋር እያስመሰለ መኖር አለበት ተብሎ እሱን ቁጭ ብላ ለብቻዋ እሱን መጠበቅ የለባትም ማለት ነው ሩታ። ስለዚህ ማለት ነው አብርሽ የእውነት ለመናገር አንተ አሁንም አንተ ነህ ጥፋተኛው። ምክንያቱም ወይ አለቀካት ወይ አልያዝካት፣ ዝም ብለህ እንደ በረጅም ገመድ ይዘህ የጎተትካት ነው። ወደዛ ስትር ጉትት ወደዛ ስትሆን ጉትት እያደረግካት ነው ልጅ ያለችው ማለት ነው። ክብር ራሱ እየሰጣታ እንደ ልጅ ነው እንጂ እሱ አይባልም። ሲጀምር ልጅ ነው እንጂ እሷን አልወድም አይባልም። የልጅህ እናት እስከሆነች ድረስ ማክበር አለብህ፣ መውደድ አለብህ። ከሷ ጋር መኖር ካልፈለግ ኦኬ ችግር የለውም መኖር አትፈልግ። ነገር ግን እኔ ያልወዳትም እያልክ በአደባባይ ላይ ማውራት አይጠበቅብህ ማለት ነው። ሱካር ናት ስትል ነበር እኮ ሩታ፣ ሱካር ናት ሩታ፣ በቃ እንደ ሱካር ትላሳለች ስትል ነበረ ማለት ነው። ዛሬ ደግሞ ተገልብጠ እኔ ያልወዳትም እያልክ እንደዚህ ማውራት ተገቢ አይደለም ማለት ነው። ስለዚህ ምን ያህል እንደምትወዳት ለራሱ ነው የሚገልጸው። አልወዳትም ብትል ለራሱ አልወዳትም የሚለው ቃል ለራሱ ካንተ የማስመሰል ቃል እንደሆነ በደንብ ያስታውቃል። በጣም እንደምትወዳት በጣም እንደምትፈልጋት ነው የሚያስታውቅብህ ማለት ነው። ስለዚህ አሁንም ጭቅጭቃችሁን አቁሙ። አንድ ላይ መሆን ከቻላችሁ ሆኑ፣ ካልሆነ ደግሞ በቃ እሷም የራሷን ህይወት ተያዝ፣ አንተም እንደፈለክ የራስን ህይወት ተያዝ፣ ተዋት ማለት ነው። እንደፈለገች ትሁን ልጅቷ፣ አታጨናንቃት፣ የሆነ አታጨናንቃት። ደስተኛ ሆና ስቃ ትኑር ማለት ነው። የሆነ ሰሞኑን በጣም እየሳቀች ደስተኛ እየሆነች ነው የምትመጣውና በቃ ለምን አላለቀሰችም ነው እንዴ? ሁላ የሆነት ደስተኛ ሆና ስቃ ትምጣ፣ ተዋት። ስለዚህ ሩታዬ በቃ ደስተኛ ሆና ከነ ልጇ ሰላም ሆና እንድትኖር ነው የምንፈልገው። አንተም ነገሮችን የምታስተካክል ከሆነ አስተካክል፣ ካልሆነ ደግሞ የራስን ህይወት ያዝ፣ እሷም የራሷን ከዳኒ ጋር የራሷን ህይወት ተያዝ ማለት ነው። ዳኒዬ እንክብክብ አድርጎ ዳኒሻ እንክብክብ አድርጎ ዘና ፈታ እያረገስ እንዳይከፋት አድርጎ ይዛታል ማለት ነው። አው የሆነት ዳኒ ሩታ አብረን እንኖር ካለችው የሆነት በደንብ እንዳይከፋት አድርጎ እንክብክብ አድርጎ ነው የሚይዛት ዳኒ ማለት ነው። አያስከፋትም። በጣም ዘና ቃላቶቹ፣ ንግግሮቹ ራሱ በጣም ዘና የሚያደርጉ የሚያስቁ ናቸው። ጨዋታ ይችላሉ ሁለቱም ማለት ነው። የሆነ ቪዲዮ ራሱ ድምቅ ያደርጋሉ ማለት ነው። አብረሽ ግን በቃ እኔ የሆነት 2 ቀን ይቅርታ 3 ቀን 2 ቀን ይቅርታ ተጠይቀው እሺ ይቀበላል እያልኩኝ በጣም ጠብቄው ነበረ። ግን እየቀለደባት ነው የሚሄደው። እሷ አላቁም ነገር ስፈልገው እሱ እየቀለደ ነው የሚሄደው። ስለዚህ እንደዚህ አይነትን ሰው መተው ነው ሩትዬ ማለት ነው። እና ወደ ሀገር ልጆች በያላችሁ በሰላማችሁ ብዙ ትርፍ በልኝ። ለቤት አዲስ ከሆናችሁ ቤተሰቡን እንዲሁም ቪዲዮ ላይ ካርጉ ባይ